እምነት ክርስትና ጂሰስና ኦርቶዶክስ ኦርቶዶክስ በአካል ስንት ናቸው ብላ ታምናለሽ? ኦርቶዶክስ አንድም ናቸው ሶስትም ናቸው በአካል? አዎ በአካል አንድ ብላ ታምናለሽ? ኦርቶዶክስ ተው በአካል ሶስት በመለኮት አንድ ብላ አንድነትና ሶስትነታቸውን ይሄን ለማብራራት መጀመሪያ የእሱን የመወለዱና የሶስትነት አብ ወልድ መንፈስ ቅዱስ የሆኑበትን መጀመሪያ ስለመወለድ አይደለም ከመወለዱ በፊት ነው። እኔ ስለመወለዱ ሌላ ጉዳይ ነው። መወለድ ሌላ ራሱ የቻለ አራተኛ ጥያቄ ነው። ከመወለዱ በፊት ኢየሱስ ከመወለዱ በፊት በአካል ስንት ነበሩ? በአካል ስንት ነው? አንድ ነው። አንድ ነው በአካል? አዎ በአካል አንድ። አበበ ተው እንጂ ማታቆና አታወራ። ተው እንጂ ወንድሜ። እሺ ለውጣላችሁ በቃ እኔ ዝም ልበላችሁ ዝም ብዬ። አይ አለማወቅ ኃጢአት አይደለም። ኡስታዝ ይቅርታ አሁን በመሀል እየገባሁ ነው፣ ግን አንተ አለማወቅ ኃጢአት አይደለም። እኛም እዚህ ጋር ብዙ አሁን እኛ ሼር ለመደራረግ ነው ሀሳብ። እሺ እና ደግሞ እኮ ከለማቆና ሼር ያደርግማ በቃ ካላወቀ ታዲያ ለምን ይሳቀቃል? በቃ ጥያቄ ካለ እስልምና ላይ ጠይቅ። ጥያቄ ያለ እስልምና ላይ ኧረ ዝም ልበል መሰለኝ ትንሽ። እሺ ሚዩት አድርገህ ተቀመጥ። እሺ እሺ ነይ ሀቂ የአብን ላወራው ከፈቀዳችሁ ቀጥሉ። ጀዛኩሙላህ ኸይር። የአብ አይ ቲንክ ኦርቶዶክስ ነህና አንዱ አምላክ ተወልዷል ብለህ ታምናለህ? አንዱ አምላክ ስትይ አንዱ አምላክ ስንት አምላክ ነው ያለው? አንድ። ያ አንዱ አምላክ ከማርያም ተወልዶ በትክክል። አንዱ አምላክ ስትል ምን ማለት ነው? አንድ አምላክ መለኮቱን አይደለም እያልኩሽ ያለሁት በአካል ሶስት ነው። ስለዚህ ከሶስቱ አካል አንዱ አካል ተወልዷል። አይደል? እኔ ስለ አካል አላወራሁም፣ ስለ አምላክ እያወራሁኝ ነውና አንተ አንድ አምላክ አለ ብለህ ታምናለህ? ያ አንዱ አምላክ ከማርያም ተወልዷል ስለ ምን ማለት ነው አልከኝ። አንተ አንዱ አምላክ ስትል አብ ወልድ መንፈስ ቅዱስ ማለት ነው? በትክክል። ኦኬ አሁን ተስማምተናል፣ እንዳትመለስ ወደ ኋላ። ያ አንዱ አምላክ ከማርያም ተወልዷል? በትክክል ተወልዷል። ማርያም አብ ወልድ መንፈስ ቅዱስን ነው የወለደችው? አብን ወልድን የወለደችው እሷ። ወልድ ብቻውን አንድ አምላክ ነው? ብቻውን የሚባል ነገር የለም። ወልድ ብቻ። ኦኬ ስለዚህ ሁለቱ ስራ ተወለዱ። በአካል ነው እያልኩሽ ያለው። በአካል ስለ አካል አለ ስለ መለኮት ነው እያወራ ያለሁት። አንተ ግን ስለ አካል ሄደሃል። ስለ መለኮት። ኦኬ መለኮትና አካል መለየት አለብን። መለኮት ሶስት አይደል? መለኮት አንድ ነው እናቴ። መለኮት ያ መለኮት ከማርያም ተወልዷል ወይ ነው? እሺ ያ መለኮት ከማርያም ተወልዷል አልኩሽ እኮ። መለኮት እኮ እያልኩሽ መለኮትነቱ አብ ተወልዷል። አብ ከማርያም ተወልዷል። አብ ከማርያም ተወልዷል። ደግመሽ አትጠይቂኝ። አልተወለደም ማለት የተወለደ በስነ ስርዓት መለስ። ኦኬ እኔ ስለ አካል አላወራሁማ። ስለ አካል እኮ እያወራኸኝ ነው አንተ። ቆይ ያ አሁን አንተ ምን አልከኝ? ወልድ ነው የተወለደው አልከኝ። ስለዚህ የስላሴ አንድ አካል ነው እንጂ አንድ አምላክ አልተወለደም ማለት ነው። የስላሴ የሆነ አንድ አካል የሆነው ነው የተወለደው አይደል? መለኮቱ ላይ መነጣጠል የለም እያልኩሽ ነው። የምትሰሚኝ ከሆነ ይሄ ኦኬ መለኮት ማርያም የወለደችው መለኮት አካል አምላክ እሺ ተስማማዋል። ማርያም የወለደችው መለኮት ነው። መለኮት ነው። አቡ ወልድም ከማርያም ተስማምተናል። ማርያም የወለደችው መለኮት አለ። ከማርያም ያልተወለደ መለኮት አለ። ያልተወለደ መለኮት አለ። ማርያም መለኮትን ወልዳለች ብለኸኛል። ያልተወለደ መለኮት አለ? የለም። አብ ተወልዷል? ነገርኩሽ እኮ አሁን ሶስት አደረግሽው። በቃ አትመለስ። አንተ ራስህ ወልድ ነው የተወለደው። አብ ተወልዷል ስለ አብ አምላክ ነው። አብ አምላክ ነው። ያ አብ አምላክ ነው ወይ? አብ ከማርያም አልተወለደም እያልከኝ ነው? አብ አምላክ ነው ወይ? አብ አምላክም አባትም ሁላ ነው ማለት ነው። እሺ ከማርያም ተወልዷል። ይሄ አምላክ አብ ማለት ነው። ከማርያም ተወልዷል። አልተወለደም እኮ
ጎበዝ ከማርያም የተወለደ አንድ አካል አንድ አምላክ አለ ብለሃል። ኦኬ አምላክ መለኮትን ወልዳለች ማርያም አልከኝ። ከማርያም ያልተወለደው መለኮት አለ ወይ? አብ ምንድነው ስለ አብ መለኮት ነው አልከኝ። ከማርያም አብ አልተወለደም አልከኝ። ኦኬ ያልተወለደ አንድ አለ፣ ከማርያም የተወለደ አንድ አለ። መንፈስ ቅዱስ ተወልዷል አልተወለደም? ወደ መንፈስ ቅዱስ ደግሞ መቼ ነው መንፈስ ቅዱስ ከማርያም ተወልዷል? አሰሚም እንደገና የምልሽ ይታይ እንጂ ድርቅ አትበይኝ። አይ ድርቅ አይደለም። አሁን አንተ ምን እያልክ መሰለህ? አንድ አምላክ አለ አልከኝ። ቆይ አንዴ አንተ በስነ ስርዓት ካላወራ ብዙ ክርስቲያኖች አሉ መቀጠል እችላለሁና ስትረጋጋ ታወራለህ። ወይም እኔ አክብሬ እያወራሁ ነው። አንተ አንዱ አምላክ ተወልዷል አልከኝ። ቆይ እሺ አንዱ አምላክ ኢየሱስ ነው። ምክንያቱም ኢየሱስ ነው ከማርያም የተወለደው፣ የተወለደው ደግሞ አምላክ ነው እያልከኝ ስለሆነ ኢየሱስ አንድ አምላክ ነው። እሺ አዳምጪኝ። እሺ በመለኮት አንድ ይኸውልሽ ነው እኛ የምናምነው በመለኮት አንድ በአካል ሶስት ብለን ከሶስቱ አካል አንዱ ተወልዷል። ከሶስቱ አካል ነው ያልኩሽ ያሉት ከሶስቱ አካል አንዱ ማርያም የወለደችው። እሺ ተስማማው። ማርያም የወለደችው አካል ነው። አልተስማማሽም እትዬ አልተስማማሽም። ማርያም የወለደችው አካል ነው ወይ? ከሶስቱ አንዱ ተወልዷል። አንዱ አካል ተወልዷል እያልከኝ ነው። ማርያም የወለደችው አካል ነው። ይኸውልሽ አካል ሲባል እኮ አካሉ ራሱ መለኮትን እኮ ሼር ያደርጋል። ኦኬ አካል መለኮት አለ። አካል ብቻውን አይደለም። አካል ብቻውን ነው የሚል ፐርሰንት ብቻውን ያ አካል ኦኬ ችግር የለብኝም። ምን ያ አካል ከማርያም የተወለደው አካል መለኮት አለው? አዎ ከማርያም ያልተወለደ መለኮት አለ። ነፍስ ሲፈጥር የምታየው ከማርያም ያልተወለደ መለኮት አለ ወይ? ከማርያም የተወለደ አለ ብለኸኛል። ከማርያም የተወለደ መለኮት አለ እንዳትክድ ተስማምተናል። ከማርያም ያልተወለደ መለኮት አለ። ነገርኩሽ እኮ መለኮት አንድ ነው። በመለኮት አንድ ናቸው። ስላሴን ወልዳለች። ባጭሩ በቃ ማርያም ስላሴን ወልዳለች። ማርያም ስላሴን ወልዳለች። ማርያም ስላሴን አልወለደች፣ ወልድን ወልደዋለች። ጎበዝ። የስላሴን አንድ አካል ነው የወለደችው እንጂ ስላሴን አልወለደችም። ደግሞ እናንተ ስላሴ የምትሉት ስላሴ ይሄ ተቋርጠኛ እንዴ? ስላሴ አንድ አምላክ ነው አይደለ? አብ ወልድ መንፈስ ቅዱስ አንድ አምላክ። ስለዚህ ማርያም የወለደችው የአንድ አምላክ አንድ አካል ነው እንጂ አንዱ አምላክ አልተወለደም ማለት ነው። አንዱ አምላክን አትነጣጥዩ ያልኩሽ ነው። ደግሞ መነጣጠል የሚባል አንዱ ኦኬ ከማርያም አሁንም መለስልኝ። ማርያም አንድ አምላክ ወልዳለች። ማርያም አንድ አምላክ ወልዳለች። ዩቲ መለኮት አይነጣጠል በአካል አንተ አንድ አምላክ ስትል ምን እያልክ ነው? በአካል ወልድ መንፈስ ቅዱስ እያልኩሽ ነው። አንድ አምላክ አይደለ? አንድ አምላክ አብ ወልድ መንፈስ ቅዱስ ማርያም ወልዳለች። እኔ ደጋግሜ ልመልስልሽ ለሶስተኛ ለአራተኛ ጊዜ ወልድ እሺ አንዴ አዳምጠኝ። አሁን አንተ ምን እያልክ መሰለህ? አብ ወልድ መንፈስ ቅዱስ አንድ አምላክ ነው አልከኝ። ኦኬ እቺ ህይወት የምትባለው ባለጌ ነኝ ሚውት ትደረጊያለሽ። አድሚን የለም እንደ ኮሜንት ተቆጣጣሩ። እዚህ የሚሳደቡ ክርስቲያኖች አሉ። አብ ወልድ መንፈስ ቅዱስ አንድ አምላክ አልከኝ። አብ ወልድ መንፈስ ቅዱስ ከማርያም ተወልዷል ወይ ስለ አይ ወልድ ነው የተወለደው አልከኝ። ወልድ ብቻውን አምላክ ይባላል? እሺ ምክንያቱም ወልድ ብቻውን አምላክ ይባላል? ወልድ ብቻውን አምላክ አይባልም። ስለዚህ ማርያም አምላክን አይደለም የወለደችው አካል ነው ማለት ነው። ኖ እያልኩሽ አሁንም አትነጣጥዩ እያልኩሽ መነጣጠል የሚባል ነገር አልነጣጠልኩትም። አንተ እሺ ከማርያም የተወለደው አምላክ ማርያም አምላክን ወልዳለች እንዴ? ስንት ነው መመለስልሽ? ያውቀሽ ነው አውቄ አይደለም በቃ አይ አንተ አሁን ሰው ተረድቷል። በነገራችን ላይ አንተ ባትረዳውም ጥያቄውን እሺ አሁን የመጨረሻ ጊዜ እንጠይቀህ። ማርያም አምላክን ወልዳለች? አምላክን ወልዳለች እያልኩሽ ነው። አሁንም ቢሆን አስረግጬ ነው። ማስረጃ አምጣ ከመጽሐፍ ቅዱስ አምላክን ለመውለዷ ማስረጃ አምጣ። እሺ አናዘርላ መጽሐፍ ቅዱስ ማርያም አምላክን ወለደች የሚል ኢየሱስ አምላክ አይደለም ብለሽ የምታምን ማስረጃ ተለዋል። አምላክን ወለደች የሚል ማስረጃ ስጠኝ። አሁን እንደገና ወጥቼ መጽሐፍ ቅዱስ ፈልጊ እንደገና ጥቅስ ምናምን ነው። እኔ ጥቅሱን ወይም ሐሳቡን ንገረኝ፣ እኔ ከፍተላለሁ። ችግር ከለይሁድም አለ ዮሐንስ 1:1 ላይ አውጭልኝ። ስለ መለኮት እያወራሁ ነው። ማርያም አምላክን ወለደች የሚል አምጣ። ቃል ነበር እኮ ላመጣልሽ እኮ ነው። ቃልም ስጋ ሆነ ይሌለ እንደዛው ላይ መልሰው። አሁን የምጠይቅህን ትኩረት አድርገህ ማርያም አምላክን ወልዳለች የሚል አለ ቃል በቃል ነገርኩሽ። ቃልም ስጋ ሆነ በእኛም አደረ። ቃል ማን ነው? በእኛ ይኖራል። ቃል ማለት ወልድ ነው። ወልድ አምጣ ማስረጃ። ቃል ማለት ወልድ ነው ላልከው ማስረጃ አምጣ። ዮሐንስ 1:1 አውጪ።
ቃል ማለት ወልድ ነው ላልከው ማስረጃ አምጣ። ቃልም በእግዚአብሔር ዘንድ ነበረ፣ ቃል በእግዚአብሔር ነበር። ማስረጃ ይሰጥሽ ነው። ዮሐንስ አንድ ላይ ልንገርህ፣ እኔ በቃል ያውቃለሁ። በነገራችን ላይ በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር። ይሄን አይደለም የፈለኩት። አንተ አሁን ቃል ወልድ ለመሆኑ ማስረጃ አምጣ እያልኩ ነው። ቃል ወልድ ለመሆኑ ማስረጃ ሰጠሽ እኮ። በመጀመሪያ ሌላ ክርስቲያን አለ ምን ታርጋ ተማር። መጀመሪያ ቃል ምንድነው? ቃል ወልድ ነው ብለሃል። ማስረጃ አምጣ እያልኩ። ቃል ወልድ ለመሆኑ ቃል ኢየሱስ ነው። በቃ አሁን ቪዲዮ ከፍቼ ላሳይ። ግጥም አድርጎ በቃ ቆይ ተረጋጋ አንዴ። ቆይ ከፍቼ ላሳይ። አሳየኝ፣ ችግር የለም። እሺ ጠብቄ ካሜራ እስከምከፍት። ኧረ ጠብቅሻለሁ። ቃል ለምንት ነው ጠይቀህ ላይ ብቻ ትኩረት አድርገህ ትመልሳለህ ማለት ነው። ከዛ በኋላ ለፖለቲካሽ ግብአት አልሆንም። በነገራችን ላይ አንቺ የምትፈልጊውን ሳይሆን መልሰው እኔ ትክክለኛውን አስተምራለሁ። ስለምን ፖለቲካ ነው የምታወራው? ቆይ ወዴት ነው ያለው? ትልቅ ሌላ። እሺ ማን ፊልጵስዩስ ናቶ ለግባና ተወይ ሜንሽን አታርገኝ እስኪ። ትልቁ ላይ አድርገኝ። ሁዲ ይመችሃል? እንዴት ነው ትልቁ ላይ ማድረገው? ቆይ ያ ሰላም አሲያ የለሽም? አድሜች እስኪ ትልቁ ላይ አድርጉኝ። አሲያ ጋር እሺ በቃ ራሴ ላድርግ። ይታያል ወገናችን? አዎ በመጀመሪያ ቃል ነበር ብለኛል። ቃል ምንድነው? እግዚአብሔር እግዚአብሔር ነበር። ቃል ማን ነው? እግዚአብሔር። ቃል እግዚአብሔር ነው። ወልድ ነበር ብለህ ነበር እኮ። ታዲያ ወልድ እግዚአብሔር አይደለም? ወልድ ብለህ ነበር ክደና። እሺ ችግር የለብኝም። እግዚአብሔር ነበር። ወልድ በመጀመሪያ ችግር የለውም። ችግር የለብኝም። እኔ በመጀመሪያ እግዚአብሔር ነበር። ተስማምተሃል እዚህ ላይ? አዎ እኔ ማለት በመጀመሪያ እግዚአብሔር ነበር። እግዚአብሔርም በእግዚአብሔር ዘንድ ነበር። እሺ ይኸውልሽ አዳምጪኝ። እግዚአብሔር ተስማምተናል። ቆይ አትመለስ። እሺ በመጀመሪያ ቃል ነበር ብለሃል። እዚህ ጋር ቃል የተባለው እግዚአብሔር ነው አይደለ? በመጀመሪያ እግዚአብሔር ነበር። ተስማማ። እኔ መመለስ አልፈልግም ወደኋላ። በመጀመሪያ እግዚአብሔር ነበር አይደል? ችግር የለም። በመጀመሪያ ቃል ነበር አልሽ። ቃል አዎ። ቃል ደግሞ ቃል ማን ነው ስትይ እግዚአብሔር ነው አልኩሽ። ምክንያቱም እዚህ ጋር እግዚአብሔር ስትል ሶስቱን አካል ነው። እግዚአብሔር ስትል በመጀመሪያ እግዚአብሔር ነበር ስትል ሶስቱን ነው። የትኛውን አካል ነው እግዚአብሔር ያልኩ? ወልድ። ቃል የተባለው ወልድ ነው። በመጀመሪያ ወልድ ነበረ። ወልድም በእግዚአብሔር ዘንድ ነበር። እዚህ ጋር እግዚአብሔር የተባለው ማን ነው? ዘንድ ነበረ። እዚህ ጋር እግዚአብሔር የተባለው ማን ነው? እግዚአብሔር። እሺ በመጀመሪያ ወልድ ነበረ፣ ወልድም በአብ ዘንድ ነበረ ነው። ወልድም በአብ ዘንድ ነበረ፣ ወልድም አብ ነበረ ይላል። ወልድ አብ ነው ብለህ ታምናለህ? ወልድም አብ ነበረ። ወልድ አብ ነው። በመለኮቱ አምናለሁ። አዎ በመለኮቱ ወልድ አብ ነው። በመለኮቱ አዎ እያልኩሽ እኮ ነው። አልጠይኩም። ወልድ አብ ነው ወይ ነገርኩሽ። ስለ አካልም ስለምንም አላወራሁም። ወልድ አብ ነው። ወልድ አብ ነበረ እያልከኝ ነው። እንዴት አድርጌ ላስገባብሻለሁ? ይኸውልሽ በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ ይላል። ይሄ ማለት ነው ቃል ወልድ ነው ይላል። ቃል በሚለው ተክተነዋል። ወልድ በመጀመሪያ ወልድ ነበረ፣ ወልድም እግዚአብሔር ነበረ፣ አንዴ በእግዚአብሔር ዘንድ ነበረ። እሺ ተስማምተናል እኮ ነው። እግዚአብሔር የሚለው አብ ነው ብለህ እግዚአብሔር። ስለዚህ አዎ አብ ነው። እሺ አትደረግ። ቆይ እዚህ ጋር እግዚአብሔር ስትል አብ ነው ብለሃልና ሁሌም አብ ብቻ ነው እግዚአብሔር የሚባለው? አይ አብ ብቻ እግዚአብሔር አይባልም። እና ለምንድን ነው እዚህ ጋር አብ ነው ያልከኝ?
እዚህ ጋር በእግዚአብሔር ዘንድ ነበር ሲባል ይሄ እግዚአብሔር ማን ነው ስለ አብ ነው አልከኝ። አዎ ብዬሻለሁ። አብ ለመሆኑ ምንድነው ማስረጃ? አብ ለመሆኑ ዘንድ ነበረ ይላል። እዚህ ጋር እግዚአብሔር የተባለው አብ ነው። አሁን እናንተ ማለት ነው ወልድ እግዚአብሔር አብ እግዚአብሔር መንፈስ ቅዱስ እግዚአብሔር ወልድ ትላላችሁና እዚህ ጋር ግን እግዚአብሔር ሲባል አብ ነው አልከኝ። መንፈስ ቅዱስና ወልድ እግዚአብሔር አይባሉም። አንተ አስወጥታቸዋልና እግዚአብሔር የተባለው እዚህ ጋር አብ ለመሆኑ ማስረጃ ስጠኛል። ማን ያለሽ? ኦኬ አንተ አብ ነው እግዚአብሔር አብ ነው ስትለኝ ወልድና መንፈስ ቅዱስ በውስጡ አሉ። በአጠቃላይ እግዚአብሔር ተብሎ አምላክ ከተባለ አብ ወልድ መንፈስ ቅዱስ በውስጡ አሉ። ግን